ላታይው ባልሽ ላታደርጊው የልጆችሽ አባት የትዳር አጋርሽ የቤትሽም ድምቀት ፍቅር ላትሰጪው ላትወጁ ከልብሽ በነፍሱ አትጫወች በነፍሱ አትጫወት ቅሪበት ይቅርብሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ በማድረግ ቤተሰብ ሆኖ ቤተሰብ የሚሆናችሁ እንኳን ደህና መጣችሁ ወደ ቻናላችሁ እያልኩኝ ተከስቻለሁ። ዛሬ እንግዲህ የመጣሁላችሁ ቶፊቅና ሮዛ ነው። እስከዛሬ ሶፊና ቶፊቅ ከዛም በፊት ደግሞ ቶፊቅና ማሪና እያልን ነበር። ሌሎችም አሉ እንዲሁ እነዚህ በትንሹ ነው እና የሚዲያ ነገር እንግዲህ ታውቃላችሁ እንግዲህ መቀየር ነው አይደለ? መቀየር ትላላችሁ እና እውነታ የሌለው ነገር ጥቅም ብቻ ትላላችሁ። ጥቅምና እውቅና ብቻ እንጂ ሚዲያ ላይ አንዳንድ ጊዜ በጣም ከባድ ነው። ጥሩ ትዳሮች የሚፈርሱበት ማለት ሚዲያ ነው። ሚዲያ በነገራችን ላይ ለጥሩ ነገር ከተጠቀምንበት ስንት ምስኪኖች የሚረዱበት፣ ስንት የታረዙ ሰዎች የሚጠቀሙበት፣ የወደቁ ሰዎች የሚነሱበት፣ ስራ የሌላቸው ሰዎች ስራ አግኝተው ጥሩ ደረጃ የሚደርሱበት ለመልካም ከተጠቀምንበት ማለት ነው እና በዚሁም አጋጣሚ ሸር በማድረግ ሰዎች እኛ እንኳ ባንችል ለሰዎች ሸር እያደረግን ትልቅ ደረጃ ላይ ደርሰው የምናያቸው ሰዎች አሉ። በጥሩ ስነ ምግባር እንዲሁም ደግሞ ቁርአኖችን ለመቅራት በጣም ብዙ ነገሮች እንጠቀምበታል። ለጥሩ ከተጠቀምንበት፣ እንዲሁም ደግሞ ለመጥፎ ከተጠቀምንበት ሚዲያ በጣም ከባድ ነው ታውቃላችሁ። የስንት ሰው ህይወትም የጠፋበት ነው ሚዲያ። ለምን ሚዲያ ላይ እውነት ከሚሆኑት በቃ እውነት 10% ራሱ አይሆንም። ውሸት የበዛበት ነው የሚዲያ ነገር። ሁሉም ነገር በቃ ከካሜራ ጀርባ ውሸት ነው ሁሉም ነገር። ያንን አምኖ የተቀበለ ሰው ደግሞ ሁሉ የሚጎዱበት ነውና በሚዲያ እንግዲህ ወንዶችን በመተዋወቅ በሾተል ምላሳቸው ማለትም እንደዚህ በመሸወድ ብዙ እህቶቻችን ህይወታቸውን ሲያጡ ታያላቸው። ክብራቸውን ሲያዋርዱ በሚዲያ ብራቸውን ሲበሉ፣ ስነ ልቦናቸውን ሲጎዱ እናያለን። ስንት ሰዎች አሁን በሚዲያ ተዋውቀው ለስንት በቃ አለ አይደል ስንት አመት ተጀምሮ ነው ዛሬ ከስንት አመት በፊት ተጀምሮ አለ እስካሁን ድረስ በቃ ነገሮችን ሊስተካከሉ የማይችሉ ሰው ሊማርበት የማይችል ነገር ቢኖር በቀን በዚህ ምክንያት የሰው ልጅ ህይወቱ እየጠፋ አደጋ ውስጥ እየገቡበት ግን የማይማሩ ሰዎች አሉና እንግዲህ ሚዲያ በዛ ልክ ነው ለማለት ያክል ነው። ግን የመጣሁበት በሶፊና በሮዛና በቶፊቅ ነው። ዛሬ ላይ እንግዲህ እንደምትመለከቱት ምን ከመሰለ አልጋ ላይ በቀኝና በግራ ቁጭ ብለው ስማቸው ተጽፏል። በልብ ቅርጽ ባለው ነው ፎሽዋሽ አብረቅ ብሏል። በአበባ ትላላችሁ በቃ እውነተኛ ህይወት ስንኖር እንደዚህ ብናሳምር እኮ ወላሂ ማንም ሰው ባልተለያየ ነበር በትዳሩና ብዙዎቻችን ለውሸት ነው በቃ እንደዚህ በቃ ፊት ለፊት ላለ ነገር ወይ ደግሞ ለእውነት ለመኖር ምንም ነገር የለም። የምናሳምረው ሰው መልካም የምንሆነው ለውሸት ብቻ ነውና ምን ችግር አለ? ለውሸት ብቻ ሳይሆን እንደዚህ አሁን እናንተ በሰራችሁት ነገር የእውነት ቢሆን ብሎ የሚደሰት ሰው አለና የእውነትስ ሆኖ እናንተም ተደስታችሁ ተመልካችንስ ተስፋ ብትሰጡ ምን ችግር አለውና አይታችኋል እንግዲህ ባለፈው ቶፊቅ ከምን እንደጀመረ ይህ ህይወት የተጀመረው እንግዲህ ሶፊን ወደ ውጭ ልሄድ ነው በማለት ደሴ ገባ። ከዛ በመቀጠል እንግዲህ ሶፊያም ወደ ወሎ ገባች። ከገባችም በኋላ የተፈጠረውን ነገር አይታችኋል። አሁንም ግን እነሱ ጋር አልተፈታችም አለች። እሱ ደግሞ ያው ሶፊያ የችኛይቱ ላይ ህይወት አላት ምናምንም ብላ በትሞክርም እንኳን አይመለከትሽም፣ እሱ ያለፈ ህይወቷ ነው። ባለፈ ህይወቷ ደግሞ እኔም እሷም ተማምነን የጀመርነው ነው ተባብለው ተማምነውበታል ማለት ነው። ግን ብዙዎቻችን እንግዲህ በእርግጥ ለአንዱ መጥፎ ሆነው ለአንዱ ጥሩ ሆነን ማለት አይደለም። ህይወት ይችናት ከባድ ነው። ቢሆንም ግን ያው ሚዲያ እስከሆነ ድረስ ያው ሁላችንም ሚዲያ ላይ ለጥቅም ከሆነ ምንም ስለ ክብራችን የምንጨነቀው ነገር የለንም እና ምን ችግር አለው? እስከ መቼ ነው ብቻችሁን የምትኖሩት? ለማግባት የደረሳችሁ ብዙ አይነት ሰዎች ዩቲዩበሮች አላችሁ፣ ግን ማግባት የሚለው ነገር ይደብራችኋል። ስራ ግን መስራት ትፈልጋላችሁ። ማንኛውም ሰው ጋር ተገናኝታችሁና የምትፈልጉ ሰው ካለ ከነዚህ ውስጥ አንድኛቸውን ከስራችሁ ከሚስታችሁ ጋር ለምን አሰሩ? ይሄ ነገር አለ ብዬ ነው የማስበው ማለት ነው። እና ካልሆነ ደግሞ በራሳችሁ አይዲያ ለምን ሌላ ነገር አትሰሩ? የሚያስተምር ነገር በቃ እንደዚህ ካልሆነ የውሸት ፍቅር እያሳያችሁና ለእናንተም የውሸት ፍቅር ማስመሰል ነው። እኛም ደግሞ እንዲሁ እንደናንተው እንዲያስመሰል እንኖራ
ጥሩ ስትሰሩም አለን፣ መጥፎም ስትሰሩ ከጎናችሁ ነን። መኮመታችንን ስለማይቀር የተሻለ ነገር ብትሰሩልን ደስ ይላል። እንግዲህ እንደተመለከታችሁ ከትናንት ወዲያ ሮዚን ያላትን ቶፊቅ ሰምታችኋል። ስለዚህ አሁን ዛሬ ቀለበት ሊያስር ይሆን ዝም ብሎ ሰርፕራይዝም ሊያረጋት ይሆን አናውቅም። ዞሮ በዚህ መልኩ መጥተዋል ትላላችሁ እና ልናገር የምፈልገው ብዙ እህቶች ያላችሁና የእውነት እየመሰላችሁ አንዷ ጋር ሲመጣ ለምን ብለን እናደዳል። እነሱ በሚሰሩት እነሱ በሚጠቀሙት ነገር እኛ መጥፎ ቃላቶችን እየወረወርና ሀራም ውስጥ የምንገባ ሰዎች አለን። ከሬ ጀምሮ እናደዳለን። እኛ እኮ ከነሱ በላይ በህይወታቸው ልንጠቀምም ሆነ ልንጎዳ አንችልም። ቢጠቀሙም ራሳቸው ናቸው፣ ቢጎዱም እነሱ ናቸው። ነገር ግን እኛ እንደ ተመልካች የምንሰጣቸው ሀሳቦች አሉ። ስለዚህ እነሱ እንደዚህ ዝም ብለው ለዲራማ ስለሆነ እህቶች መጥፎ ቃላቶችን ከመጠቀም ተቆጠቡ። ከቻላቸው ጥሩ ቃላቶችን እየጣልና ሰዎች እንዲቀየሩ ማድረግ ነው እንጂ ሰዎችን በሰደብናቸው ልክ ዝም ብለው እየባሰባቸው ነው የሚሄዱት። በመቀጠል ደግሞ ቶፊቅ ጋር ሲሆኑ ሁላቸውም በቃ ይገላለጣሉ። ዛሬ ልክ ነው እንደዚህ አምሮባት መታለች ሮዛ። 2 እና 3 ቪዲዮ የሰራችሁ ግን ጸጉሯ እየተገለጠ ነበር እና ብዙ ኮመንቶችንም አይቻለሁ። ሶፊንም ቢሆን እሱ ጋር ስትሆን ሱሪ ትለብሳለች፣ እሱ ጋር ስትሆን ጸጉሯ ይገለጣል ምናምን እያላችሁ ነበር። አዎ ስራችሁ ነገ ጧት ትታችሁት። ሶፊም ቢሆን አይታችሁታል፣ ተለያይታችሁ አንድ አመት ኑራችኋል። ግን አብሮሽ የሚቀጥለው የሰው ልጅ ሳይሆን መልካም ስራችን ነው። የሰው ልጅ ይመጣል ይሄዳል፣ ትዳር ያኔ እንገባል፣ ይፈርሳልም ይሰራልም። ግን በማንኛውም ሁኔታ አብሮን ሊቀር የሚችለው መልካም ስራችን ነው። ሁላችንም መልካም ነገር ለማድረግ እንሞክር። ሰው መጣም ሄድም የኛ ማንነት ሊቀይረን አይገባም። በአቋማችን፣ በማንነታችን፣ በዲናችን፣ በአለባበሳችን መቀየር የለብንም። የሰው ልጅ ሱሪ ስለለበሽ ይወድሻል ማለት አይደለም። በቃ ጸጉር ስለተገለጠ እሱ ሊወደን አይችልም። ገብቷችኋል አይደል? ለሱ ከሆነ እኮ አብራችሁ ከካሜራ ጀርባ አብራችሁ ስታሳልፉ አትገላለጡም እንዴ? ግዴታ እዚህ ጋር ሚዲያ መታችሁ ሱሪ ስለለበሽ ወይም ደግሞ ሌሎችን እመስላለሁ ብሎች ስለሞከርሽ እሱ ሊወድሽ አይችልም። ወንድ ሊወድሽ የሚችለው በውስጥ ስብናሽ እንጂ አለባበስሽ ተቀየረም አልተቀየረም እነሱ ነፍስሽ ናቸው። እና ደግሞ ሱሪ ለበሰኝ ብሎ የሚወድሽ አይነት ሰው ከሆነ ከዲንሽ አይበልጥም። ሱሪ ለማንም ውበትም ይሰጣል ብዬ አላስብም። ሶፊ ቀሚስ ሲለብስ ነው የሚያምርባት። እንዲህ የማይረባ ዝም ብሎ ወይ በአንድ እግር ደህና ሱሪ ያለበስ ዝም ብሎ ግፍፍ ያለ ምንም አያምርም። ግን ልሽ መገለጥ ያስፈልጋል። በዚህ ልክ ምንስ ይሰራል? እና ዲሲ ከገባይ ጀምሮ የምለብሰው ልብስ አይመቸኝም እና ሁላችንም ይሄ ዱንያ ነው፣ ብንስተካከል የተመረጠ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ብዙ ሰዎች እንግዲህ ይሄን ቪዲዮ ሰምታችሁ ምን አገባሽ ልትሉ ትችላላችሁ። በእርግጥ ነው አይመለከተኝም፣ ግን ደግሞ እንደ አንድ ተመልካች ነው የመሰለኝ ነው የተናገርኩት። እኔም ቢሆን የሚያስጠላብኝን ነገርና በእኔም ህይወት ቢሆን ጥሩ ይሆናል የምለውን ነገር ነው የምናገረው እና ለዛ ነው። ለማንኛውም እንግዲህ ሮዚና ቶፊቅ በአዲስ ቪዲዮ ይመጣሉ፣ እንጠብቃቸው። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። አብሬያችሁ ነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።